ጳውሎስ ታስሮ ደስ ይበላችሁ እያለ እስር ቤት ለሚጠይቁት ሰዎች ደስ ይበላችሁ፣ ደግሜ እላለሁ በክርስቶስ ደስ ይበላችሁ ይል ነበር። እናት መቼም ማትችለው ዕዳ የለምና አይኑ የማያይ ጆሮ የማይሰማ እግሩ የማይሄድ ልጅ ነበራት። ቅዱስ ጊዮርጊስ ክርስቲያን ነኝ የሚል ሰው ክርስቲያን የሆነ ሁሉ ሳይቀር ክርስቲያን ነኝ ማለት አፈረ። ጴጥሮስ ጌታን አላውቀውም እንዳለ ሁሉ ዝም አለ። ገና በወጣትነት በለጋ ዕድሜው 30 ዓመት ሳይሞላው በ27 ዓመቱ ነው ዛሬ የመጨረሻውን የሰማዕትነት ጽዋ የተጎነጨው። ቅዱስ ጊዮርጊስ ገድሉ እንደሚነግረን የኢኮኖሚ ችግር የለበትም፣ የባለ ሀብት ልጅ ነው። የስልጣን ችግር የለበትም፣ የባለስልጣን ልጅ ነው። ከክርስቶስ የወረደ መመሪያ አለ ለክርስቲያን ሁሉ ማለት ነው። ምን የሚል ነው መመሪያው? ዘሰ አምነኒ በቅድመ ሰብ አነኒ አአምኖ በቅድመ አቡየ ዘበሰማይ። ተምሩን አባትነታቸው እንዲባርኩ መጋቢ ሐዲስ ቆሞስ አባ ሀብተ ማርያም ወደዚህ መጥተው ያስተምሩናል። ሁላችን ተረጋግተን ቃል በረከቱን እንስማ። እሺ፣ ሁላችንም ዲያብሎስና ሰራዊቱ ባፈሩበት በቀራንዮ ውድ ስጦታችን በትምህርተ መስቀል ፊታችን በላ ሰውነታችን ናባት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም ይነገራል አይነ ኩሉ ታደሰ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን አንጋፋው ሊቀ ጉባኤ መሐሪ በጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ኃላፊ፣ ክቡራን እግዚአብሔርን በመላእክት ዜማ ስታመሰግኑ ያደራችሁ ሊቃውንት አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የሰማዕቱን የቅዱስ ጊዮርጊስን ዓመታዊ በዓል በማሰብ በዚች ቅድስት ቤተክርስቲያን የተሰበሰባችሁ ወንዶችም ሴቶችም ምዕመናን እንዲሁም የደብሩ ሰበካ ጉባኤ አባላት፣ የህንፃ ኮሚቴ አባላት፣ ይህ ድምፅ የሚሰማችሁ ሁሉ እስከ ሞት ድረስ በወደደን ከኃጢአታችን ሁሉ በደሙ ባጠበን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ከሞት ተነስቷል። የክርስትና ትምህርት መሰረቱ ይህ ነው። በዐቢይ ኃይል ወስልጣን። ብዙ መናፍቃን ወልድ ሲነሳ በራሱ ስልጣን አይደለም፣ አብ አስነሳው፣ መንፈስ ቅዱስ አስነሳው፣ አንዳንዶቹ ደግሞ መላእክት ድንጋዩን ፈንቅለውለት ነው የተነሳው የሚሉ አሉና በዐቢይ ኃይል ወስልጣን እሱ የተነሳው በማንም እገዛ ሳይሆን በመለኮታዊ ስልጣኑ ነው። ደስ ይበላችሁ ምእመናን። ነቢዩ ዳዊት እንዲህ ይላል፣ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን። የብረቱን መዝጊያ ሰበረው አምላካችን። ቀራንዮ ላይ የተሰቀለው የቅዱስ ጊዮርጊስ አምላክ ሞት ያላሸነፈው ቅዱስ ጴጥሮስ ሐዋርያው እንደመሰከረለት ሞተ በሥጋ ወሐዮ በመንፈስ። በሥጋ ሟች የሆነ ሥጋን ለብሷልና በሥጋ ሞተ ይላል ቅዱስ ጴጥሮስ። ወሐዮ በመንፈስ በመንፈስ ግን ሕያው ነው። በአምላክነቱ ሕያው ስለሆነ በሲኦል ወዳሉት ነፍሳት ሄደ። ከክርስቶስ የወረደ መመሪያ አለ ለክርስቲያን ሁሉ ማለት ነው። ምን የሚል ነው መመሪያው? ዘሰ አምነኒ በቅድመ ሰብ አነኒ አአምኖ በቅድመ አቡየ ዘበሰማይ።
ወዘሰ ክህደኒ በቅድመ ሰብእ አነኒ ክህዶ በቅድመ አቡየ ዘበሰማይ። የማቴዎስ ወንጌል ቅዳሴው ላይ እንደተነበበው ምዕራፍ 10 ቁጥር 32 ላይ ኢየሱስ ክርስቶስ ሲናገር ምን አለ? በሰው ፊት በሉ እስኪ ሁላችሁ አይዟችሁ አትፍሩ። በሰው ፊት የሚክደኝን በአባቴ ፊት እክደዋለሁ። በሰው ፊት የሚመሰክርልኝን በአባቴና በመላእክት ፊት ዳግም ስመጣ እመሰክርለታለሁ። በዚህ ቃል መሰረት ነው ቅዱስ ጊዮርጊስ ወደ ተጋድሎ የገባው። ገና በወጣትነት በለጋ ዕድሜው 30 ዓመት ሳይሞላው በ27 ዓመቱ ነው ዛሬ የመጨረሻውን የሰማዕትነት ጽዋ የተጎነጨው። ቅዱስ ጊዮርጊስ ገድሉ እንደሚነግረን የኢኮኖሚ ችግር የለበትም፣ የባለ ሀብት ልጅ ነው። የስልጣን ችግር የለበትም፣ የባለስልጣን ልጅ ነው። የጎደለው ነገር የለም። አባቱን በልጅነቱ በሞት ስላጣ ለአባቱ ጓደኞች ለሰባ ነገሥታት እጅ መንሻ ወርቅና ብር ይዞ ወደ ዱድያኖስ ሄደ። ሲሄድ ግን የሚያሳዝነው ሰባ ነገሥታት ጣዖት አቁመው ለዚህ ያልሰገደ ሰው ወደሚነደው እሳት ይጣላል እያሉ እሳቱን እያስፈራሩ እያነደዱ የብረት መንኮራኩርም አዘጋጅተው ለዚህ ጣዖት ያልሰገደ ወደዚህ የብረት መንኮራኩር ገብቶ እንደ እህል ይፈጫል እያሉ ሲያስፈራሩ ቅዱስ ጊዮርጊስ ክርስቲያን ነኝ የሚል ሰው ክርስቲያን የሆነ ሁሉ ሳይቀር ክርስቲያን ነኝ ማለት አፈረ። ጴጥሮስ ጌታን አላውቀውም እንዳለ ሁሉ ዝም አለ። ክርስትና ምስክርነት ነው። ጌታ በሰው ፊት የሚመሰክርልኝ ያለው ይሄን ነው። እሳቱን ሳይፈሩ፣ ወፍጮውን ሳይፈሩ፣ መንኮራኩሩን ሳይፈሩ፣ መሰደብን ሳይፈሩ፣ መነቀፍን ሳይፈሩ እንደ ቅዱስ ጊዮርጊስ እኔ ክርስቲያን ነኝ ማለት ያስፈልጋል። በዚህ ዘመን ቅዱስ ጊዮርጊስ እኔ ክርስቲያን ነኝ አለ። አልሰግድም ለዚህ አለ። እግዚአብሔር አለ። ክብር ምስጋና ለአምላካችን ይሁን። እኔና እናንተን የፈጠረ ማን አለ? እስኪ ማን የፈጠራችሁ? እኔና እናንተን የፈጠረ እግዚአብሔር አለ። ለእናንተ እጅ ሳልሰግድ አለ ነቢዩ ዳዊት እንደተናገረ አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው ዓይንሆሙ ኢይሬእዩ እዝንሆሙ ኢይሰምዑ አፍሆሙ ኢያጼንዑ እድሆሙ ኢይገሡ የአሕዛብ አማልክት አለ ነቢዩ ዳዊት። የሰው እጅ ሥራ ናቸው። ግብረ እደ እጓለ እመሕያው ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ እግር አላቸው አይሄዱም፣ እጅ አላቸው አይዳሱም። ልክ በዚህ በልብስ ቤት በሱቅ ስትሄዱ ሱፍ የለበሰ ሴት ታያላችሁ፣ ቀሚስ የለበሰች አሻንጉሊት ታያላችሁ። ምናልባት እንደው የኔ ቢጤ ከገጠር የመጣ ሰላምታ ሊሰጥ ይችላል ሰው ስለሚመስሉ፣ ግን ጆሮ አላቸው ዓይን አላቸው። ልክ እንደዛ አይነት ጣዖት እኮ ነው ስገዱ የሚሉት። ስለዚህ ቅዱስ ጊዮርጊስ ስለዚህ አልሰግድም አለ። ገድሉ ብዙ ነው። ወደ ብረት መንኮራኩር አስገብተው ፈጭተውታል። እዛ ጥር 18 የምንማረው ነው። የዛሬው ግን የመጨረሻው ቅዱስ ጊዮርጊስን ለመጨረሻ ጊዜ አንድ ጊዜ ለጣዖቱ ስገድ ሲለው ዱድያኖስ ምን አለ? ነገሩ ይቀላል፣ እንዲህ አድርግ፣ በግዛት ያለውን ሰው ሁሉ አዋጅ አስነግር፣ ሰብስብ። ስለዚህ በዛ ሰው ሁሉ ፊት ነው የምሰግደው፣ ነገሩ ይቀላል አለው። ደስ አለው። ራሱን ሊስመው ሲል ለጣዖቱ ሳልሰግድ ራሴን አትስበኝም አለው። ከዚህ በኋላ ዱድያኖስ አዋጅ አሳወጀ። 7 ዓመት የተጋደለው ጊዮርጊስ ከሞት እግዚአብሔር እያስነሳው፣ በብረት መንኮራኩር ይፈጩታል፣ ከሞት ያስነሳዋል እግዚአብሔር። ምን ይሳነዋል? የሚሳነው አለ? አሁን
ጊዮርጊስ ለጣዖት ሊሰግድ ነው ሲባል አገር ተሰበሰበ። መቼም ለወሬ ሰው አስቸጋሪ ተሰባሰቡ ሰዎች። አሁን ሊሰግድ ነው ሲሉ አንዲት መበለት ነበረች። ኅዳር 7 የምናከብረው በመበለት ቤት ምንም የሚላስ የሚቀመስ የሌላት ሴት ወስደው ከደረቀ ግንድ የኋሊት የፍጥኛ ስራው አስቀመጡት። ሰማይቱ ቅዱስ ነውና የደረቀው እንጨት አካሉ ሲነካ ለምልሞ 15 ክንድ ወደ ላይ ለምልሞ ታየ ይላል። ክብር ምስጋና ለእግዚአብሔር ይሁን። ይቺ ሴት ይህን አይታ ተገረመች። የደረቀውን ዛፍ ሲያለመልም አየችና የታመመ ልጅ ነበራት። እናት መቼም ማትችለው ዕዳ የለምና አይኑ የማያይ ጆሮ የማይሰማ እግሩ የማይሄድ ልጅ ነበራት። እሱን አመጣችለት ለቅዱስ ጊዮርጊስ። ሽባነቱ ለቀቀው፣ እውርነቱ በራ፣ ጆሮ ግን አልሰማም። ይህንን ሲፈውስላት አምላከ ገሊላውያን ተመሲሎ ሰባ ወመጽሐኔ የገሊላውያን የዕብራውያን አምላክ ሰው ተመስሎ ቤት የመጣ ብላ አምላክ መስሏት ለጊዮርጊስ ልሰግድ ተንበረከከች። ሰማይቱ ግን ምን አላት? አንሰ ኮንኩ አምላከ አላ ገብረ አምላክ አነ፣ እኔ አምላክ አይደለሁም የአምላክ አገልጋይ ነኝ። ለእኔ አትስገጅ፣ ለእግዚአብሔር ስገጅ። እኔ አምላክ ባሪያ ነኝ፣ የአምላክ አገልጋይ ነኝ አላት። አይገርምም? እና ይቺ ሴት አዋጁ ስትሰማ ወደ ኋላ ታሪክ ለመጥቀስ ነው። እንዴት በክርስቶስ አምናለች። አሁን ግን እንዴት ጌታዬ መምህሬ ጊዮርጊስ እግዚአብሔርን እንዳምን አድርገህ እንዴት ነው አንተ ለጣዖት የምትሰግደው ብላ አታደርገውም እያለች ልጇን ይዛ መጣች። አደባባዩ ላይ ይዛ ስትመጣ ሕፃኑን ጆሮ የማይሰማውን ና አንተ ሕፃን ሲለው ጆሮው ተከፈተ። ክብር ምስጋና ለአምላካችን ነው። ጆሮ ተከፈተ። በሊድና አጵሎንን ጣዖቱን ካለበት ጊዮርጊስ ይጠራሃል በለዋለ። ቤተ ጣዖቱ ላይ ገና ሳይሄድ ጊዮርጊስ ጣዖቱን ጠራው። ጊዮርጊስ ይጠራሃል በለው። ሕፃን ወዶ ቅዱስ ጊዮርጊስ ይጠራሃል አለው። ጣዖቱን ያደረበት እንጨት ተሰባበረ። ሰይጣኑ መንፈስ ነው እየጮኸ ጊዮርጊስ ፊት መጥቶ ተንበረከከ። ሰይጣን ወዴት ልሂድልህ? መድረሻ ሳጣኸኝ። አዎ በሰዎች ላይ አድሬ እንዳልኖር አሰደድከኝ፣ ወዴት ልሂድ አለ። ከዚህ በኋላ ንጉሡ ቤተ ጣዖቱን እንደተደፈረ፣ ጣዖታቱ እንደተሰባበሩ፣ ሰይጣንም በጊዮርጊስ ፊት ሲለፈልፍ ሲሰማ ተናደደ። አሁንም አታለልከኝ እሰግዳለሁ ብለህ አለው። የት አለ አምላክ ወዴት ልስገድለት አለ። ተሰባብሮ እያየህ ለተሰበረ ለአንተ አምላክ እንዴት ልሰግድ እችላለሁ? ከዚህ በኋላ ተመሳጨ ዱድያኖስ። ሰባ ነገሥታትን ሰበሰበ። የመጨረሻ ቅጣት አይቀጡ ቅጣት ምን እንቅጣሉ? አንገቱ በሰይፍ ይቆረጥ ብለው ሰባ ነገሥታት መከሩ። ዮም ተጽሕፈ እምነገሥት ክላሌሁ በመጥራዕት ለብፁዕ ወለቅዱስ ጊዮርጊስ። ጸለየ ጊዮርጊስ ወአዋሮሙ በነበልባል። ከነገሥታት ከሰባ ነገሥታት የሞቱ ጽሕፈት ደብዳቤ ተጻፈ። ያንም የሚያስፈጽሙ ክንዳቸው ፈርጠም ያሉ ወታደሮች ተመርጠው ቤተ ምቅታል ሰዎች የሚገደሉበት አንገታቸው የሚቆረጥበት ቦታ ጊዮርጊስን እንደ በቅሎ ልጓም ካፉ አስገብተው ይዘውት ሄዱ። ሰማዕትነት የሚቀበልበት ቦታ ሲደር ወንድሞቼ ሆይ አንድ ጊዜ ለራሴም እኔ እንድሞት ለወሰኑትም ልጸልይ ፍቀዱልኝ አለ። ፈቀዱለት። እንደ ፈረስ ልጓም በአፉ እንደገባ ተንበርክኮ ጸለየ። ጸርሁ ጻድቃን ወእግዚአብሔር ሰምዖሙ ወኩሉ ምናቤሆሙ አድኃኖሙ። ጻድቃን ጮኹ ወደ እግዚአብሔር፣ እግዚአብሔርም ሰማቸው ይላል ነቢዩ ዳዊት።
ጸለየ። የጊዮርጊስን ጸሎት ሲጸልይ ምን ነበር ያለው? እነዚህ 70 ነገሥታት 3 ጊዜ ሙቶ ተነስቷል። ገድሉ እንደሚነግረን 3 ጊዜ ከሞት እያስነሳኸኝ ያላመነ ዱዲያኖስ 70 ነገሥታት እነዚህን ሰዎች ቅጣልኝ አለ። መጨረሻ ሰው ንስሐ ካልገባ የሚጠብቀው እንደ ፈርዖን ስጥመት ነው። ጸለየ ጊዮርጊስ ወአዋዮሙ በነበልባል ጸለየ። እነሱ ጊዮርጊስ በመሞቱ ተደስተው፣ በሰው ሞት ሰው ይደሰታል። የወይን ጠጅ ሊጠጡ በጽዋ ተቀርቶላቸው ሲሳሳቁ ሲሳለቁ ከሰማይ እሳት ወርዳ 70 ነገሥታትን በላቻቸው ይላል። መጨረሻ እልል እንዳትሉ አደረችው። ገድሉ ላይ የተጻፈው ነው። ለምንድን ነው? ምናልባት አንዳንድ ሰዎች ጊዮርጊስ ጨካኝ ነው፣ ሰዎች በእሳት እንዲቃጠሉ ያደርጋል፣ ክርስትናው እንዲህ አይደለም የሚሉ ተቾች አይጠፉም። መጨረሻ ላይ ሰው 3 ጊዜ ሙቶ ሲነሳ ያላመነ የመጨረሻው ፈርዖን እንደሰጠነ መጨረሻ ይሄደው የኛ መጨረሻችን ያሳምርልን። አሁን እንግዲህ ክርስቶስ ለምንድን ነው ቅዱስ ጊዮርጊስ የሁላ ወጣትነቱ ሹመትን ምስጥ እየተባለ የባለጸጋ ልጅ ሆኖ ስንት አገልጋይ ባሪያዎች ሁሉ ነበሩት፣ ከዚህ ሁሉም ቢያለው ለምንድን ነው? ቃሉ እንደሚነግረን ዮሐንስ ወንጌላዊ እንደጻፈልን የዚህ ዓለም መልክ ኃላፊ ጠፊ ነው፣ እንደሚያልፍ እንደሚጠፋ ስለሚያውቅ ነው። ሞኛው ነው አይደለም። 7 አክሊላትን እዛ ሲጸልይ እግዚአብሔር ለቅዱስ ጊዮርጊስ 7 አክሊላትን አወረደለት ይላል። ክብር ምስጋና ለእግዚአብሔር ይሁን። በየትኛውም መከራ ውስጥ ሆኖ በየብስ ሊሆን ይችላል፣ ሽፍቶች ሊገሉት ሊሆን ይችላል፣ አውሬ ሊበላው ሆኖ ሊሆን ይችላል፣ በባህር ላይ ስጥመት ደርሶበት ሊሆን ይችላል። አምላከ ጊዮርጊስ ብሎ የተማጸነኝን ከመከራ ሰውርልሃለሁ ብሎታል። ክብር ምስጋና ለአምላካችን እግዚአብሔር ይሁን። እንግዲህ ትንሣኤ ነው። መድኃኒታችን ኢየሱስ ክርስቶስ የእኛን ድነት የፈጸመው ቅዱስ ጊዮርጊስ ይህን ሁላ መከራ የተቀበለው ላለመካድ ከክርስቶስ አልለይም ነው። ቅዱስ ጳውሎስ እንደነገረን በሮሜ መልእክቱ ምዕራፍ 8 ላይ መኑ ያድገነ ፍቅሮ ለክርስቶስ ረሃብኑ ተሰዶኑ እርቃንኑ እያለ ይዘረዝራቸዋል። ከክርስቶስ ፍቅር የሚለየን ምንድን ነው? ምንድን ነው የሚለየኝ ይላል። መታሰር ነው አይለየኝም አለ ቅዱስ ጳውሎስ። ታስሮ ደስ ይበላችሁ እያለ እስር ቤት ለሚጠይቁት ሰዎች ደስ ይበላችሁ፣ ደግሜ እላለሁ በክርስቶስ ደስ ይበላችሁ ይል ነበር። ስለዚህ ያዝናም ብለው ሲያስሩ ደስተኛ ነው። መልእክታቱ ሁሉ 14ቱ የተጻፉት በእስር ቤት ነው። አይገርምም? ከአውሬ ጋር እንዲታገል አደረጉት። በዚህም አልካደም ቅዱስ ጳውሎስ በኤፌሶን ከአውሬ ጋር ታገልኩ ይላል። ያላደረጉት ነገር የለም። ልብሱን አውልቀው ደብድበው የክርስቶስን ትንሣኤ መሰከረ ብለው ከአጵሎስ ጋር ወህኒ ቤት ጨምረውታል። የሐዋርያት ሥራ ምዕራፍ 16 ግን ወህኒ ቤት ውስጥ ሆኖ ተደብድቦ ሰውነቱ ቆስሎ ራቁቱን በገበያ በአደባባይ አዋርደውት ይዘምር ነበረ። ወጊዜ መንፈቀ ሌሊት ጸለዩ ጳውሎስ ወሲላስ ወተረፈ መዋቅት። ጳውሎስና ሲላስ በእስር ቤት ከሌሊቱ 6 ሰዓት ሲዘምሩ ወህኒ ቤቱ ተናወጸ፣ እስረኞች ሁሉ ተፈቱ ይላል። ኢትዮጵያን ከታሰረችበት የዘረኝነት እስር እግዚአብሔር ይፍታልን፣ ይፍታልን መድኃኔዓለም። በእውነት አሁን እኛ ታስረን ያለነው በጎጥ ነው። ታስረን ያለነው በሰፈር ነው። ታስረን ያለነው በቋንቋ ነው። ክርስቶስ ሁላችንም ሊያድን መጥቷል። ኢትዮጵያውያን አባቶቻችን ያስተማሩን ይሄን አይደለም። በፍቅር ነው የኖሩት። ዲግሪ ሳይኖራቸው፣ ማስተርሱ ሳይኖር፣ ዶክትሬት ሳይኖራቸው በፍቅር ሀገሪቱን መርተው ከጠላት ወረራ ታድገው ዘመናዊ መሳሪያ ሳይኖራቸው የሰለጠነ ሰራዊት ሳይኖራቸው እግዚአብሔርን ይዘው ሰማይቱን ረዳት አድርገው
የአድዋ ድል የተመዘገበው ለኢትዮጵያ ብቻ ሳይሆን ለአፍሪካ ለጥቁር ሕዝብ ኩራት ነው። ይህን ያደረጉት እግዚአብሔርን ይዘው ሐዋርያው ቅዱስ ጳውሎስ እንደተናገረ በዕብራውያን መልእክቱ ላይ ምዕራፍ 1 ላይ ስታነቡ አስቀድሞ እግዚአብሔር ለአባቶቻችን ይላል ቅዱስ ጳውሎስ እስራኤልን ነው የአብርሃም ዘር ነው በነቢያት ተናገራቸው አለ። አሁን ደግሞ በልጁ ለእኛ ተናገረን ይልና ዝቅ ብሎ ኃጢአታችንን ይላል። እስኪ ኃጢአታችን በሉ። መቼም ኃጢአት ሰው ሆኖ የሌለበት የለም። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይኸውላችሁ ዕብራውያን ምዕራፍ 1 ላይ ስታነቡ ይሄን ነው። ኃጢአታችንን ያነጻው ክርስቶስ በራሱ ነው። በራሱ ምን? በደሙ። እንዴት አድርጎ? ዮሐንስ ወንጌላዊ ይነግረናል። የዮሐንስ መልእክት 1ኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ። የኢየሱስ ክርስቶስ በሉ ሁላችሁ። የኢየሱስ ክርስቶስ ደሙ ከኃጢአታችን ያነጻናል። ቅዱስ ዮሐንስ ፍቁረ እግዚእ ሐዋርያት በመከራው ጊዜ ፈርተው ሲሸሹ ጴጥሮስ አላውቀውም ሲል ከድንግል ማርያም ጋር ከመስቀሉ ስር ያልተለየ እውነተኛ ፍቁረ እግዚእ የተባለው በዚህ ነው። እሱ ነው የነገረን። የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል። ኃጢአታችን በራሱ ካነጻ በኋላ ሲል በራሱ ደም ካነጻ በኋላ እንደዚህ ብሎ ከሰማይ ወርዶ ሰዎችን ከኃጢአት ሳያድን አልተመለሰም። አምላካችን የመጣው ሊያድነን ነው። የመጣው የጠላትን ተንኮል በሚያውቀው መንገድ አሁን ዲያብሎስን ስራ አንከታክቶ ሰባብሮ ድምጥማጡን አጥፍቶ ነው የሄደው። ይሄ ወንጌላዊ ዮሐንስ ይነግረናል። በአንደኛ ዮሐንስ መልእክቱ ምዕራፍ 3 ላይ ቁጥር 9 ላይ እንዲህ ይላል ወበእንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይሣር ግብሮ ለዳንኤል። የእግዚአብሔር ልጅ ይላል። እስኪ የእግዚአብሔር ልጅ በሉ ሁላችሁም። የእግዚአብሔር ልጅ በሥጋ ማርያም የተገለጠው የዲያብሎስን ሥራ የኃጢአት ሥራ ሊያፈርስ ነው። አያችሁ፣ ዋናው ዓላማ ከሰማይ የወረደበት የዲያብሎስን ሥራ ሊያፈርስ ነው። ዲያብሎስ ሥራ የጀመረው አዳምን በማባበል የማይበላውን በማስበላት ዕፀ በለስ ካስበላበት ጊዜ ጀምሮ እስከ ክርስቶስ ስቅለት የሰው ልጆችን ኃጢአት ሲያሰራ ምርኮኛ አድርጎ በጨለማ መጋረጃ ጋርዶ በብረት መዝጊያ አጉሮ ነፍሳትን ሲያሰቃይ ኖሯል። የዲያብሎስ ሥራ ኃጢአትን ማሰራት ነው የሰው ልጆች። ስለዚህ የእግዚአብሔር ልጅ የተገለጠው የማይታየው የታየው የዲያብሎስን ሥራ ሊያፈርስ ነው። የዲያብሎስን ሥራ የት ነው ያፈረሰው? ቅዱስ ጳውሎስ ይነግረናል በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን ይላል ቅዱስ ጳውሎስ የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። ያ 5500 ዘመን ዲያብሎስ የደከመበት የኃጢአት ኮንክሪት የኃጢአት ግንብ ከእግዚአብሔር የለየንን ደመሰሰው ይላል። ደስ ይበላችሁ ይበላል። ቀራንዮ ላይ ነው የጸቡ ግድግዳ ያፈረሰው። ስለ ኃጢአታችን መስዋዕት ሆኖ ሲሰቀል የጸቡ ግድግዳ ፈረሰ። ወልድ በሥጋ ሲሰቀል አብም መንፈስ ቅዱስም ቀራንዮ ላይ ለእርቁ መጡ ይነግረናል። ሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 17 ላይ ስናነብ እንዲህ ይላል ራሱ እግዚአብሔር በሉ እስኪ አይዟችሁ ራሱ እግዚአብሔር በክርስቶስ ሆኖ ዓለሙን ሰውን ከራሱ ጋር ያስታርቅ ነበር። ቀራንዮ ላይ ራሱ እግዚአብሔር በክርስቶስ ሕልው ሆኖ ዓለሙን ሰውን ከራሱ ጋር ያስታርቅ ነበር። የልጁ ደም ፈሷል። የጸቡ ግድግዳ የልጁ ደም ሲፈስ
አዎ የጸቡ ግድግዳ ፈረሰ። ሰውና መላእክት ተለያይተው የነበሩ በአንድነት እንዲዘምሩ ሆነ። ሰውና እግዚአብሔር ታረቁ። እግዚአብሔር የኛ አባት ሆነ በእርቅ፣ እኛ የእሱ ልጆች ሆን በእርቅ። የጸቡ ግድግዳ ስለፈረሰ ከማይጠፋው ዘር ተወልዳችኋል ይለናል እኮ ቅዱስ ጴጥሮስ። ሐዋርያው ቅዱስ ያዕቆብ ይህን ይደግመዋል። የተወለዳችሁት አለ ከወንድና ከሴት እንደ ሥጋዊ ልደት ሴትና ወንድ ተገናኝተው ልጅ እንደሚወልዱት አይደለም ይላል። የተወለዳችሁት ይሄ የሚጠፋ ነው። ሰው ከሰው ቢወለድ ይሞታል፣ ይጠፋል፣ ትንሣኤ ቢጠብቀው። ነገር ግን የተወለዳችሁ ከማይጠፋ ዘር ነው። ያ ዘር ከሰማይ የመጣ ነው። ያ ንጹሕ ዘር ነው። ያ ዘር ወልደ እግዚአብሔር ነው። የእግዚአብሔር ልጅ ቅድመ ዓለም የእግዚአብሔር ልጅ የሆነ ያለ እናት ከአባቱ ብቻ የተወለደ እኛን ለማዳን ግን ከድንግል ማርያም ያለ አባት የተወለደ ቀዳማዊ ልደት ታውቀ በዳህራዊ ልደት ከ318 አንዱ ሊቅ ቀዳማዊ ልደት ታውቀ በዳህራዊ ልደት መጀመሪያ ያለ እናት ከአባት ብቻ መወለዱ አዎ ኋላ ከድንግል ማርያም ያለ አባት ሲወለድ ቀድሞ ያለ እናት መወለዱ ታወቀ ይላል። ነአምን ክልኤተ ልደታተ ቤተ ክርስቲያን ቅድመ ዓለም የእግዚአብሔር ልጅ መሆኑን ድኅረ ዓለም ደግሞ እኛን ለማዳን ከድንግል ማርያም መወለዱን ታምናለች፣ ታስተምራለች። ስለዚህ አምላካችን እንደዚህ አድርጎ ነው ያዳነን። ይህንን ማመን ያስፈልጋል። ለዚህ ነው ካህኑ ሁልጊዜ በቅዳሴ ሲዞር ምን ይላል? ኦ እግዚአብሔር አምላክነ በከመ አንሃልከ ጥቅማ ለኢያሪኮ ከማሁ አንህ ጥቅመ ኃጢአትየ ወኃጢአተ ኩሎሙ ሕዝብከ። እግዚአብሔር አምላኬ ሆይ ይላል ካህኑ የኢያሪኮ ግንብ የሰው እጅ ሳይነካው በጸሎት መለከት በመንፋት ብቻ እንደፈረሰ አለ ካህኑ። እኔም ሰው ነኝና የኔን ኃጢአት የሕዝቡንም ኃጢአት አንህል አፍርሰው የኃጢአታችን ግንብ አለ። ቀራንዮ ላይ የፈረሰው ያን ማወጅ ነው። አዲስ የሚፈርስ ነገር ኖሮ ሳይሆን ቀራንዮ ላይ የተቆረሰውን ሥጋ ቤተ ክርስቲያን ዕለት ዕለት ለልጆቿ ለምእመናን ትሰጣለች። ቀራንዮ ላይ የፈሰሰውን ደም ዕለት ዕለት ትኩስ ነውና ለምእመናን ከኃጢአት የሚያነጻ ነውና ቤተ ክርስቲያን ትሰጣለች። እንዲሁም ካህኑ አዎ የኢያሪኮን ግንብ እንዳፈረስከው የኃጢአቴን ግንብ የኔን የሕዝቡንም አፍርሰው እያለ ቀራንዮ ላይ የፈረሰውን ያውጃል። ይገርማል። መድኃኒታችን ኢየሱስ ክርስቶስ ቀራንዮ ላይ በእኛ ላይ የነበረውን ያለው ዲያብሎስን ነው። ቅዱስ ጳውሎስ የሚቃወመንን ሁልጊዜ ሰይጣን ከሳሽ ነው፣ ተቃዋሚ ነው። በዮሐንስ ምዕራፍ 12 ላይ የወንድሞቻችን ከሳሽ ተብሏል። ተቃዋሚ የሚቃወመን የተባለ ሰይጣን ነው። የሚቃወመው የሰው ልጆች ነው። የሚቃወመው ገነት እንዳንገባ ነው። የሚቃወመንን በትእዛዛት የተጻፈው የሙሴን ሕግ እሱ ሕግ ጠባቂ ሆኖ ሰይጣን ለመክሰስ ለማሳጣት በሕጉ የተጻፈውን አልፈጸምክም እያለ ይከስ ነበረ። የሚቃወመን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው አለ። አይገርምም? መክሰሻውን ራሱ ሕግ ቀየረበት። ከሕገ ኦሪት ወደ ሕገ ወንጌል። ሕገ ኦሪቱ ምንድን ነው የሚለው? ዓይን ያጠፋ ዓይኑ ይጥፋ፣ እግር የቆረጠ እግሩ ይቆረጥ፣ እጅ የቆረጠ እጁ ይቆረጥ ነው። አሁን ግን ክርስቶስ ያቀረልን በንስሐ ሲያመነዝር የተገኘ በድንጋይ ይወገር ነበር። አሁን ግን በንስሐ የሚቃወመን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰና ኃጢአታችን ምን አደረገ? ዲያብሎስ ቀረበ። መኑ ውእቱ ዝንቱ ሥጋ ለቢሶ ዘሙአኒ፣ ሥጋ ለብሶ ያሸነፈኝ ከሰው ወገን የለም፣ ማን ነው ይሄ ሥጋ የለበሰ እያለ ሲቀባጥር መድኃኒታችን ኢየሱስ ክርስቶስ እንደ አምላክነቱ በመስቀሉ ጠረቀው ይላል ቆላስይስ 14 ቁጥር ምዕራፍ 2 ቁጥር 14 ላይ በመስቀሉ ጠርቆ ገነት እንዳንገባ ለ5500 ዘመን ዘግቶ የነበረውን ሰይጣን በመስቀሉ ጠርቆ አስሮ ከመንገድ ዞር አደረገልን። ቀራንዮ ላይ ከጌታ የተሰቀለው ወንበዴ ቀድሞ የገባው ለዚያ ነው። መንገድ የዘጋው ስለተቸነከረ ነው። ጠላታችንን ሞትን ዲያብሎስን ተበቅሏቸዋል። ዕብራውያን 2 ላይ የሚነግረን ጳውሎስ ይህንን ነው። በሥጋና በደም
ከድንግል ማርያም ተካፍሎ ሰው ሆኖ የመጣበት ዓላማ አለ በሞት ላይ ስልጣን ያለው ዲያብሎስን ለመሻር ነው። በሞቱ ሞታችንን አጥፍቶ ተነስቷል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። ጊዜ ብዙ ሊቃውንት አሉ ስለታዘዝኩ ነው። ከኔ የጎደለውን ደግሞ አባቶች አስተካክለው ይነግሯቸዋል። እግዚአብሔር አምላካችን ለዛሬ ዓመት በሰላም ሁላችን ያድርሰን። ወስብሐት ለእግዚአብሔር።